በአንድ ወቅት ላይ በጣም ሰነፍ የሆነ ሰው ይኖር ነበር። እናም በራሱ ለፍቶ መኖርን ስለማይፈልግ ባገኘው አጋጣሚ ሁሉ ከሰዎች በመስረቅ እና በማጭበርበር ነበር ሕይወቱን የሚመራው። አንድ ቀንም ሰዎች ይሄን ሥራው ያውቁበትና ሊይዙት ይዘጋጃሉ። ነገር ግን እሱ ቀድሞ አውቆ ስለነበር ከነሱ ለማምለጥ ራቅ ወዳለ ስፍራ በእግሩ ጉዞ ይጀምራል። እናም በመንገዱ ላይ አንድ በጣም ያረጀና ሁለት እግሮች የሌሉት ተኩላ ያጋጥመዋል። እሱም ተኩላው በዚህ አይነት ሁኔታ በሕይወት መቆየቱ እየገረመው ሳለ ራቅ ብሎ በአፉ ሥጋ የያዘ አንበሳ ወደ እነሱ ሲመጣ ይመለከታል። ሰውየውም በመደናገጥ ቅርብ ወዳለ ዛፍ ሮጦ ይወጣል። ተኩላው ግን ሮጦ የማምለጥ አማራጭ ስላልነበረው ባለበት ሆኖ አንበሳውን ይጠብቀው ጀመር። አንበሳውም ወደ ተኩላው እንደደረሰ በአፉ የያዘውን ሥጋ ጥሎለት መንገዱን ይቀጥላል። ይህን ሁሉ ነገር የተመለከተው ሰውዬም ባየው ነገር በመገረም ፈጣሪ ለሁላችንም ዕቅድ አለው ብሎ በማመን ከዚህም በኋላ ፈጣሪ ለኔም የተሻለ ዕቅድ ስላለው ስለምንም ነገር መጨነቅ የለብኝም ብሎ ከገጠመው ክስተት ትምህርት ይወስዳል። በዚህም መሠረት ለምን እኔስ ቁጭ ብዬ የፈጣሪን እጅ አልጠብቅም? ለደካማው ተኩላ እንዳደረገው ለኔም ማድረግ አያቅተውም ብሎ ወደ አንድ ዛፍ ስር ሄዶ የፈጣሪን መልስ መጠባበቅ ይጀምራል። ነገር ግን ምንም መልስ ሳያገኝ ጊዜው ይሄዳል። ረሃቡን ሲጠናበት ምግብ ፍለጋ ቅርብ ወደሚገኝ መንደር ተነስቶ መሄድ ይጀምራል። ትንሽ እንደተራመደም አንድ በዕድሜ ጠና ያሉ ሰውን ያገኛል። እሳቸውም መጎሳቆሉን አይተው ምን እንደሆነ ይጠይቁታል። እሱም ጫካ ውስጥ ያየውን ነገር ሁሉ ነግሯቸው ፈጣሪ ግን በሱ ላይ እንደጨከነበት በማዘን ያማራል። እሳቸውም ትንሽ አሰብ አድርገው እንዳለን አቅም ቢለያይም ፈጣሪ ለሁላችንም የተሻለ ዕቅድ አለው። አየክ ጫካ ውስጥ ያገኘከው ተኩላ ባለበት ሁኔታ አድኖ መብላት ስለማይችል አንበሳውን ልኮ ይመግበዋል። ምናልባትም ፈጣሪ ላንተ ያቀደልክ የአንበሳውን ድርሻ ሊሆን ይችላል። ስለዚህ ያለህን አቅም ተጠቅመክ ከራስህ አልፈክ ሌሎችን ለመርዳት አታመንታ ብለው መከሩት። ሁልጊዜ እናስተውል፣ ፈጣሪ ለሁላችንም የተሻለ ዕቅድ አለው። ነገር ግን ዕቅዱን የሚያሳካው እሱ በሰጠን አቅም አማካኝነት ስለሆነ ሁሌም ያለንን አቅም ማወቅና መጠቀማችንን አንዘንጋ። እስከ መጨረሻው ስለተከታተላችሁ ምስጋናችን ከፍ ያለ ነው። እንዲሁም ለተለያዩ አዝናኝና አስተማሪ ታሪኮች ሰብስክራይብ ያድርጉ፣ የደውሉን ምልክት ይጫኑ።